ከኋላ የመጣ አይን አወጣ ማለት ጋይስ፣ ዘራፍ ዘራፍ የምስራች ትላላችሁ። የዛሬው ደግሞ ጋይስ ለየት ያለ የዳይስፖራው አነጋገር ይሄ ፎቶዎቹ የማን ናቸው? አዊት ከየት የመጣክ ነህ አንተ? ደግሞ ገና በሩን ተራምደክ ገና ቁጭ ሳትል ስለ ፎቶዎቹ ማጥናት ጀመርክ። ሌላ ሲቀርህ ነገር አለ? ከኋላ የመጣ አይን አወጣ የሚባለው ነገር ትክክል ነው ጋይዝ። እንግዲህ የዛሬው የሩታዬ ዳይስፖራ ሰሞኑን ኖቤል እንግዲህ ልሸጣት ነው፣ ወደ ውጭ ሀገር ልትሄድ ነው፣ ፕሮሰሱ እያለቀላት ነው፣ ጥቂት ቀናቶች ናቸው የቀሩት እያለ ሲጎርር የነበረው የሩታ ዘመድ ወይም ደግሞ የሩታ ወንድሜ ተብዬው ግዴታ ከአንድ አባትና ከአንድ እናት መወለድ የለብንም ብለው ሲጎርሩ የነበሩ የሩታ ዘመዶች ዛሬ እንግዲህ ዳይስፖራውን ይዘው ከቸች ብለዋል። ሩታዬ ላይ ደግሞ የሚታየው የፊቷ ፈገግታ ጋይስ ትንሽ 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 እንትላላችሁ። የሚገርም እኮ ነው ጋይስ፣ የሚገርም ነው። ዳይስፖራው ከመቼ ከመምጣቱ የቤቱን ፎቶ ይሄ ፎቶ ምንድነው? ግድግዳ ላይ የተሰቃቀለው ፎቶ መኖር የለበትም። ከየት የመጣክ ዳይስፖራ ነክ ባክህ? ከቡታጀራ ሳይሆን አይቀርም መቼም ኖቤል ከቡታጀራ ነው የሚያመጣው ጋይስ፣ ወይ ከቡታጀራ ወይ ከሸገር እዛው ከዛው ማለት ነው። ሩታዬ ምንም የምታውቀው ነገር የለም። ምክንያቱም የምታውቀው ነገር እንደሌለ ፊቷ ላይና ሰውየውን አይኗን ስረቅ እያደረገች ታየዋለች። ስለዚህ ይሄን ነገር እየፈጸመ ያለው ኖቤል ተብዬው ግለሰብ አብርሽ አላየው ማየት አልፈልግም፣ እዚህ ቤት ኖቤል የሚባለውን ግለሰብ ማየት አልፈልግም እያለ ጭራሽ ዳይስፖራ ይዞለት ሲመጣ አንቺን ከሌላ ወንድ ጋር ሳይ እኔ ደሜ ይፈላል ብለክ ስትጨስ የነበርከው አብርሃም ዛሬ እንግዲህ ከዳይስፖራው ጋር ስታይ ሁለመናክ እየፈላ ወደ ቤት እንደምትመጣ እርግጠኛ ነኝ። በዚህ አጋጣሚ ደግሞ የሩታ ጓደኛ ወይም ደግሞ የሩታ ተቆርቋሪ የሆነው ፈረንጁም አብሯቸው እንደነበረ እዚህ ጋር ይታወቃል ጋይስ። ኖቤልዬ እንግዲህ ዳይስፖራውን ይዞ እንደመጣ ዳይስፖራው ደግሞ እኔ አንቺ የምትፈልጊውን እያንዳንዱን መስፈርት አሟላልሻለሁ፣ ቤት እገዛልሻለሁ፣ ቤትማ ተገዝተው ሰጥተዋታል፣ መኪና እገዛልሻለሁ፣ ተቀድመሃል፣ አብርሽ ቀድሞሃል፣ የምትፈልጊውን ነገር አደርግልሻለሁ፣ የምትፈልገውን ነገር መስፈርት አብርሽ አሟልቶላታል። ልጅቷ ምን አታ ፍቅር ብቻ ነው የጠፋው። እንግዲህ የሚገዛ ቢሆን ፍቅር የሚገዛ ነበረ። ችግሩ ደግሞ ፍቅር አይገዛም። እና ሩታዬ ትግስቱን ይስጥሽ በማለት እዚች ጋር እንደምናየው እንግዲህ ሩታ እንደተከዘች እና ዳይስፖራው ደግሞ ጣምበላል ለማለት እንደሞከረ ውጥር ለማለት እየሞከረ ነው። ኖቤል እንግዲህ ሩታዬ እኔ ያመጣሁት ሰው በጣም ተወዳጅና በጣም ታዋቂና በጣም በቅርቡ ጊዜና በአጭሩ ጊዜ ውስጥ ወደ አውሮፓ እንደሚወስድሽ ለምን አሜሪካ አይወስዳትም? አንተ ኖቤል ለምንድን ነው ወደ አሜሪካ ማይወስዳት? እና ጋይስ የሩታ ዳይስፖራ ዛሬ ከቸች ብሏል። መጨረሻቸው እንደዚህ እንደምታዩት ሆኗል ማለት ነው። ሩታዬ ደንግጣለች። በነገራችን ላይ ኖቤልና ፈረንጁ ናቸው እየገፋፏት ያሉት። የማታውቀውን ሰው ቤቷ አምጥተው ይኸውና ፎቶ ምናምን እያጠና ነው ማለት ነው።